በማዕከላዊ ብልጽግናው በኦህዴድ ሹማምንት በኦሮሞ ተወላጅ መከላከያ አመራሮች በቀድሞ የኦህዴድ አመራሮችና በኦነግ ከፍተኛ መሪዎች መካከል ለቀናት ሲደረግ የሰነበተው የሀገሪቱን የፖለቲካ አወቃቀርና የኦሮሚያ ፕሮጀክት ዲዛይን ተግባር እጅግ አጨቃጫቂና አንድ የፖለቲካ ግብና ፍላጎት ባላቸው የተለያዩ አደረጃጀቶች መካከል የተካሄደ እልህ አስጨራሽ ትንቅንቅ ሆኖ ተመዝግቧል። የኢትዮጵያ ብሔራዊ ምክክር ኮሚሽን ከተሰጡት ተግባርና ኃላፊነቶች መካከል አሁን ያለውን ሀገራዊ ፓርላሜንታዊ አስተዳደር ስርዓት ወደ ፕሬዝዳንታዊ በመቀየር ጠቅላይ ሚኒስትሩን ለፕሬዝዳንትነት ማብቃት፣ አሁን ያለውን አስተዳደርም ለኦሮሚያ ሀገርነት በሚመችና የጠቅላይነት ፍላጎታቸውን በሚያሳካ ሁኔታ ለግብ ማድረስ እንደሆነው ነው። ይህሳካ ዘንድም ከበርካታ ሀገረ ጠሎች እጅና ልብ አያሌ የጥላቻ፣ የመከፋፈል፣ የመገንጠልና የሀገሪቱን ታሪክ ሙሉ በሙሉ የመሻር ሐሳቦች በዚሁ ፕሮፌሰር በሚመሩት የብልጽግናው ተቋም ውስጥ ተሰብስቧል። ሰሞኑን የተሰማውና ከኦነግ፣ ከብልጽግና፣ ከመከላከያ፣ ከኦህዴድ የቀድሞና የአሁን አመራሮች እንደዚሁም ከኦህዴድ ብልጽግና ሰዎች ተውጣጥተው የተደረገው ስብሰባ ደግሞ የሀገሪቱን አሁናዊ የፖለቲካ መልክና ልክ እጅጉን የሚቀይር የጸጥታና የሀገሪቱንም ህልውና ለለየለት ቀውስ የሚዳርግ ሆኗል። በስብሰባው ላይ አሉ የተባሉ የኦነግና የኦህዴድ ከፍተኛ አመራሮች ሁሉ ከያሉበት በመብራት ተፈልገው በዚህ መድረክ ላይ እንዲሳተፉ ተደርጓል። ከነዚህም መካከል ዲማ ነጎ፣ ሌንጮ ባቲ፣ ዳውድ ኢብሳ፣ ሌንጮ ለታ፣ ቀጀላ መርዳሳ፣ ግርማ ብሩ፣ አባዱላ ገመዳ፣ ሐሰን አሊ፣ ጀነራል ከማል ገልቹ፣ ቀና ያደታ፣ አለምሸት ደግፌ፣ ባጫ ደበሌ፣ ኮሎኔል አበበ፣ ጁነዲን ሳዶ፣ ኩማ ደመቅሳ፣ ሱፊያን አህመድ፣ ጫልቱ ሳኒ፣ ወርቅነህ ገበየው፣ ሙፈሪያት ካሚል፣ ሜጀር ጀነራል ተሾመ ገመቹ፣ ሽመልስ አብዲሳ፣ አብይ አህመድ፣ ብርሃኑ ጁላና ሌሎችም ጎምቶ የኦህዴድና የኦነግ ፖለቲከኞች ከፍተኛ ውጥረት በተሞላበት በዚህ ስብሰባ መሳተፋቸውን የደረሰን መረጃ ያመላክታል። ትርክትን፣ ሴራን፣ ፖሊሲን፣ ልምድን፣ ጉልበትን፣ ልማትን፣ ጥቃትንና ከፋትን ጭምር አቀናጅተው እየሰሩ ያሉትና የ60ና የ70 ዓመታት የኦሮሚያን የሀገርነት ህልም ለማሳካት የመጨረሻ ዕድላችንን እንሞክር እያሉ ያሉት እነዚህ ኃይላትም አሁን የደረሱበት የሐሳብ ስምምነት ግን ኢትዮጵያን እንደ ሀገር ኢትዮጵያውያንንም እንደ ህዝብ የሚያስቀጥልም አይደለም። እነዚህ የመጀመሪያና የሁለተኛ ትውልድ የኦሮሞ ፖለቲከኞች በፈጠሩት ጥምረት ከፍተኛ ጭቅጭቅና ዱላ ቀረሽ ጸብ በኋላ የደረሱበትና ያሳለፉት አሳዛኝና አስፈሪ ውሳኔ ዘርዘር ባለ ሁኔታ ደርሶናል። ሙሉ መረጃውን ወደ እናንተ እናሻግረዋለን። አጨቃጫቂና ዱላ ቀረሹ ስብሰባ ቀናትን ከወሰደ በኋላ በተደረሰበት ስምምነት በክልሉ ያሉትን 21 ዞኖች በ6 ክላስተር በመክፈል አዲስ የአስተዳደር መዋቅር ይፋ የሚያደርግበትን ረቂቅ ሰነድ ይህ ኃይል ይፋ ሲያደርግ ከበስተጀርባ የተስማሙበትና ከዱላ ቀረሹ ጭቅጭቅ በኋላ የተስማሙበት ግን ከፍተኛ ፖለቲካዊ ቁማር የያዘ እንደሆነ ተሰምቷል። ይህ ኦሮሚያን በሀገር ውስጥ ያለች ሌላ ሀገር አድርጎ ያዋቀረው አዲሱ ሰነድ ሲዘጋጅ ታዲያ በኦህዴድ አለቆች፣ በማዕከላዊ ብልጽግና ሹማምንት፣ በኦነግ ከፍተኛ አመራሮችና በኦሮሞ ተወላጅ መከላከያ ሰራዊት መሪዎች መካከል ከፍተኛ ውዝግብ ተፈጥሮ በስተመጨረሻም ያስማማናል ያሉት ሐሳብ ላይ ደርሰው ውሳኔ መተላለፉና ሰነዱን በስተመጨረሻ መጽደቁ ታውቋል። የሽመልስ አብዲሳውን ኦሮሚያ አወቃቀር ሙሉ በሙሉ ሽሮ 6 አስተዳደሮችን ያዋቀረው ይህ የኦሮሚያ አዲስ አስተዳደርም ምክክር ኮሚሽኑ ክልሎችን ለማፍረስ በተሰጠው ተልዕኮ ውስጥ ኦሮሚያ የዞኖችን አወቃቀር ብቻ በማስተካከል ኦሮሚያ የሚባለው እንዲቀጥልና ከዚያም ተሻግሮ ሌላ የፖለቲካ ደባ ማስደፈቱ ተጋልጧል። በርካታ ከተሞችን አቅፎ አዲስ አበባ ከተማን ከበባ ውስጥ አስገብቶ የተዋቀረው የሸገር ከተማ አስተዳደርን መነሻ ያደረገውና አሁን በኦሮሚያ ደረጃ ሊፈጸም የተቃረበው ይህ ፕሮጀክትም ክልሉ እንዳለ ሆኖ የዞኖች መዋቅር ግን ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያ እንደዚሁም ማዕከላዊ ኦሮሚያ ብቻ ተብሎ ተሰይሟል ተብሏል። በእነዚህ 6 አበይት የክልሉ ክፍሎች ስር 21 ዞኖች ተከፋፍለው የሚተዳደሩ እንደሚሆንም ረቂቅ ሰነዱ ጨምሮ አብራርቷል። ሰነዱ በእነዚህ 6 አዳዲስ የክልሉ መዋቅርና 21 ዞኖች ስር ያሉ የወረዳዎች ብዛት 323 እንደዚሁም የነዋሪው ህዝብ ቁጥር ደግሞ 44.1 ሚሊዮን እንደሆነም አስታውቋል። አሁን ትልቁና የፖለቲካው ቁማር ያለው ግን እዚህ ጋር ነው። እንዲህ ኦሮሚያን በአቅጣጫ እየከፋፈለ አስተዳደራዊ መዋቅሩን ለማስተካከል በላህ አስጨራሽ ውይይቱ የሰራው የአንደኛና ሁለተኛ ትውልድ የኦነግ ኃይልም እስካሁን በዚህ የመዋቅር ማሻሻያ ውስጥ ሰሜን ኦሮሚያ የሚል እንደሌለውና
በይደር ተይዞ ለመጨረሻው የጠቅላይና ገንጣይ ፖለቲካ ውሳኔ መታቀዱም ታውቋል። በስብሰባው ላይ ከተነሱት ከፍተኛ አጨቃጫቂ ጉዳዮች ውስጥ የኦሮሚያ ሰሜን አቅጣጫ የቱና የት ነው የሚለው ሲሆን ይህን አሁን ሰሜን ኦሮሚያ የሚሉትን የአማራ ግዛት ሁሉ ከአዲስ አበባ ጋር ቀላቅለው ማዕከላዊ ኦሮሚያ አድርገው አዋቅረውታል። የናዝሬት፣ ደብረ ዘይት፣ አዲስ አበባ፣ የሰላሌና መላው እስከ ደብረ ብርሃን መጠጊያ ያለውን ሁሉ ማዕከላዊ ኦሮሚያ ካሉት በኋላ ሰሜን ኦሮሚያ፣ በቀጣይ ደግሞ የፖለቲካና የዴሞግራፊ ስራዎች እየተሰሩ የሰሜን ኦሮሚያን መዋቅር ከአማራ ክልሉ የኦሮሞ ብሔረሰብ አስተዳደር ዞን ጋር እንዲገናኝ የማድረግ ስራ በከፍተኛ ሁኔታ እንዲሰራ መወሰኑም ታውቋል። በአንደኛና ሁለተኛ ትውልድ የኦነግ ፖለቲከኞች ስብሰባ በተለይም ሁለተኛው ትውልድ ሁሉም ነገር አልቆና ደቆ አሁኑኑ ለውሳኔ መቅረብ አለበት የሚል አቋም ይዞ እንደነበርና የነ ግርማ ብሩ፣ አባዱላ ገመዳና ሐሰን አሊ የቀደመው የኦህዴድ ኃይል ግን ነገሮችን በእርጋታና በብልሃት ማስኬድ እንዳለባቸው በማስረዳት በቀጣይ ግን ሰሜን ኦሮሚያ አሁን የቀረችውን የብአዴንን ሸዋ አመናምኖ እስከ ከሚሴ የዘለቀ አደረጃጀት እንዲሰራ እንደሚደረግ ተግባቦት ላይ ተደርሶ ተወስኗል ተብሏል። የኦሮሚያን ሀገርነት ታልሞና አካባቢውን ሙሉ በሙሉ መዋጥን መሰረት ተደርጎ እየተደራጀ ባለው በዚህ አዲሱ የኦሮሚያ አወቃቀርም የኦሮሚያ ክልላዊ መንግስት ከዚህ ቀደም በክልሉ በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን መስሪያ ቤት፣ በአገልግሎት ዘርፍ እንደዚሁም 5 ተቋማትን ደግሞ በልዩ ሁኔታ ለማዋቀር ረቂቅ ሰነዱ መዘጋጀቱ ታውቋል። ክልሉ ከዚህ ቀደም በቢሮ ደረጃ የነበሩና አሁን በኮሚሽን ደረጃ ያዋቀራቸው መስሪያ ቤቶች የፐብሊክ ሰርቪስ ኮሚሽን እና የማረሚያ ቤቶች ኮሚሽን ሲሆኑ በባለስልጣን መስሪያ ቤት ደረጃ ያዋቀራቸው ደግሞ የቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣንና የገዳ ልዩ የኢኮኖሚ ዞን ባለስልጣን ናቸው ተብሏል። እነዚህ ደግሞ ሀገርን እያዋለዱ ላሉት የኦህዴድ ብልጽግና ሰዎች ትልቅ መሰረትና አቅም መፍጠር የሚችሉ እንደሆኑም ተመላክቷል። በሰነዱ በርካታ ተቋማትም በአገልግሎትና ኢንስቲትዩት እንዲዋቀሩ ተደርጓል። ይህ ሀገርነትን የሚያልመው የኦሮሚያ ሰነድ በልዩ ሁኔታ ካዋቀራቸው ተቋማት መካከል አንደኛውና እውንም ሀገር እያዋለዱ መሆናቸውን የሚያረጋግጠው ደግሞ በክልሉ ያሉ ዩኒቨርሲቲዎችን እንደ ትምህርት ሚኒስቴር ሆኖ የሚጠቀልል አንድ ትልቅ ተቋም የተዋቀረ ሲሆን ሌላኛው ደግሞ የኦሮሚያ ሉዓላዊ ፈንድ ነው ተብሏል። ከዚህ ባሻገር የኦሮሚያ ልዩ ኃይልና የኦሮሚያ ሚሊሻም በልዩ ሁኔታ እንዲጠናከሩና አቅም እንዲፈጥሩ ሰነዱ አጽንኦት ሰጥቶ አስቀምጦታል ተብሏል። እንዲህ የራሱን መዋቅር በከፍተኛ ደረጃ እያጠናከረ የጠቅላይና ሰልቃጭ ፖለቲካውንም በመንግስትነት የዳቦ ስም እያቀላጠፈ ያለው የአንደኛና ሁለተኛ ትውልድ የኦህዴድና የኦነግ ኃይል ይህን ፕሮጀክት የሚነቅፍና የሚቃወም ባለመኖሩ ኦሮሚያ በዚህ መልኩ አስተዳደር ለውጥ አደረግም በሚል አማራ ክልልን ደግሞ ልክ እንደ ልዩ ኃይሉ ብቻውን ለማፍረስና በውስጡ አሉ ለሚባሉ ብሔረሰቦች ሁሉ ለማቃረጥ በከፍተኛ ሁኔታ እየተዘጋጀ መሆኑም ታውቋል። ኦሮሚያ እየለማና እየሰፋ አማራነት ደግሞ እየጠፋ እንዲሄድ እየተሰራ ባለበት በዚህ ፕሮጀክት አማራ በጦርነት ውስጥ ዓመታትን እንዲቆይ ማድረግ ደግሞ ለስኬት ከሚያበቋቸው የጥፋት ተግባራቶቻቸው ውስጥ አንደኛው ሆኖ መጥቷል። ለዚህ ስኬታቸው ደግሞ የሀገሪቱን የጸጥታ መዋቅር ሁሉ በአማራ ሕዝብ ላይ ያዘመቱበት አልበቃቸው ብሏቸው የህወሓትን ኃይል አምጥተው ለአራተኛ ጊዜ ውድመት ቀጠና ለማድረግ ዝግጅታቸውን ማጠናቀቃቸው እየተሰማ ይገኛል። የብልጽግናው ቡድን በአማራ ሕዝብ ላይ ከፈጸማቸው ግፍና በደሎች፣ ውድመትና ጥቃቶችም ሁሉ ከፍተኛ ስኬት ያስመዘገበ መስሎ የሚሰማው አማራውን በራሱ ልጅና ደጅ እያስተላለቀና እያወደመ ማየቱ ነውና ለዚህ አሁንም በከፍተኛ ሁኔታ እየሰራበት ይገኛል። አሁን አማራን በተራዘመ ጦርነት በከፋ መተላለቅና በጥቃትና ውድመት ውስጥ ለማቆየት በተነደፈው የሁለት አማራ ጠሎች ውጊያም ወደ ትግራይ ክልል የሚጠጋ ከፍተኛ የአማራ አርሶ አደር እንዲመለመልም ማዕከላዊ ብልጽግናው ለብአዴን ጥብቅ ትዕዛዝ ማስተላለፉ ታውቋል። ከህወሓት ጋር ይደረጋል ለሚባለው የአማራ መጠቂያ ጦርነት አማራ ክልል ካሉት 166 ወረዳዎች እያንዳንዳቸው 200 ሚሊሻና ከ38 ከተማ መስተዳድሮች ደግሞ እያንዳንዳቸው 10 አዋጥተው በድምሩ 34000 የሚጠጋ የሚሊሻ ኃይል ወደ ጦርነቱ እንዲሰማራ ትዕዛዝ ተላልፏል ተብሏል። ሚሊሻው ከህወሓት ጋር እንዲዋጋና መልምለው ለልቂት እንዲያሰልፉ ትዕዛዝ የተላለፈላቸው እነዚህ የብአዴን አለቆችም በፍጥነት እንዲተገበር መመሪያውን ወደ ታች አውርደው እያስፈጸሙት መሆናቸውን ከየአካባቢዎቹ የሚወጡ መረጃዎች ያረጋግጣሉ። አሁን ሚሊሻው ብቻም ሳይሆን ወጣቶችም ጭምር በጉልበት እየታፈሱ ወደ ሚሊሻ ካምፕ እንዲገቡ እየተደረገ ሲሆን ይህ ደግሞ ልክ በትግራይ ክልል እንዳለው ሮሮና ሰቆቃ ሁሉ የአማራ እናቶችንም ደም እያስነባ ያለው ጉዳይ ሆኗል ተብሏል። ከዚህ ባሻገር የመደበኛ ፖሊስና የአድማ ብተና አባላትም በመከላከያ ታቅፈው ወደ ግንባር እንዲዘምቱ የብልጽግናው መንግስት ለባህር ዳሩ የብአዴን ቡድን
መመሪያ አስተላልፎ ከፍተኛ ዝግጅት እየተደረገ መሆኑም ታውቋል። ይህን ትዕዛዝ ለአረጋ ከበደ አስተዳደር ያስተላለፈው የኦህዴድ ብልጽግናም ከካይሮ እስከ ካርቱም ከአስመራም እስከ መቀሌ የተዘረጋና የተሰናሰለ ኃይል አለና የለውጊያ የሚዘጋጀው የክልሉ ኃይል ልክ እንደ አማራ ልዩ ኃይል የመጣን ጠላት መክቶ ህልውናን የሚታደግ እንዲሆን የስነ ልቦና ግንባታ ሥራ መስራት አለባቸው ሲል በጥብቅ ማሳሰቡና ማስጠንቀቁም ተሰምቷል። አማራን ከአማራው ጋር የማባላቱ የኦህዴድ ብልጽግና ፕሮጀክት በሚሊሻና ባድማ ብተና ተሰላፊና ገባሪነት ከፋኖ ጋር እያዋጋቸው ሲሆን አሁን ደግሞ ከህወሓት ጋር ለሚደረገውም ጦርነት ራሳቸውን በግፍና በገፍ ሊማግዳቸው እየሰበሰበ መሆኑ ታውቋል። ከማህበረሰቡ አስቤዛና የሬሽን ጉዳይ እንዲሰበሰብ ክልሉም ደግሞ የሎጂስቲክና የሬሽን በጀት እንዲመድብ ብልጽግና ለብአዴን ትዕዛዝ አስተላልፏል ተብሏል። የመደበኛ ፖሊስ አባላት የደንብ ልብስ ቅያሪ ተደርጎላቸው በአዲስ መልክ እንዲለብሱ የተደረገ ሲሆን ይህ ደግሞ የሰራዊቱን ሞራል በአዲስ መልኩ ለመቀስቀስ ታስቦ የተደረገ እንደሆነም እየተነገረ ይገኛል። እነዚህና መሰል የኦነግ ብልጽግና አስተዳደር እያደረጋቸው ያሉ ወታደራዊና ፖለቲካዊ ተግባራት ሁሉ የሚያሳዩት አሁን ሀገሪቱ ላይ ያረበበውን የመከራ ዶፍና የተባባሰውን የህዝብ መተላለቅና ውድመት ብቻ ነው። የተወደዳችሁ ቤተሰቦቻችን ቆይታችን ባደመጣችሁት መልኩ ተጠናቋል። በቀጣይ ዝግጅታችን የሰነዱን ሙሉ ጭብጥ በዝርዝር ወደ እናንተ እናሻግረዋለን። መልካም ጊዜ እንመኝላችኋለን።